ሁሉም ነገር በድንገት ነው ሞተች ተባለ። ለኔ ተነገረ ሞተች አይደለም ራሷን ለማጥፋት ሞከረች ነው የተባልኩት። ማን ነበር የደወለልሽ? አረቦች ደውለው ራሷን ለማጥፋት ሞከረች አሉ። ከዛ አላመንኳቸውም። ምን እህቴ እንደዚህ አታረግም ብዬ ተባባልን ማለት ነው። ከዛ በኋላ እቤት መጣች የኔ አረብ ማለት ነው። የኔ ጓደኛሞች ቤት ነው የምንሰራው እና አረቧ መጣችና አይ እህትሽ እኮ ኮሎሬክስ ጠጥታና እንደዚህ አድርጋለች ያለችኝ። በህይወት አለች ነው የተባልኩት። መሞቷንም አልሰማሁም። ያን ዕለቱንም ትሞት አትሞት አላውቅም። እና እንደዛ ካሉኝ በኋላ የተፈጠረው ነገር ቀስ በቀስ ራሷን መተንፈስ እየቻለች አይደለም። በቃ መጥፎ ነገሮችን እያስከተሉ ይነግሩኝ ጀመረ። እኔ ደግሞ ልቤን እንደሚያመኝ ታውቅ ነበር ሴትዬ እና በዛ ምክንያት እውነቱን ያልነገርኩሽ በዛ ምክንያት ነው ብላኛለች። ከዛ በኋላ ሁሉም ነገር ካለፈ በኋላ ማለት ነው። እኔ አሁን ከሷ ቤት ወጥቼ ነው ያለሁት። መቼ ነው ይሄ ሆነው? ጥር 15 ሐሙስ ማታ 1 ሰዓት ላይ እኔ ከኔ ጋር 1 ሰዓት ላይ አውርታ 2 ሰዓት ላይ እንደታመመችና ኮሎሬክስ እንደጠጣች ነው የተነገረኝ። ሽንት ቤት ምናምን ማጽጃ ነውና እሱን ጠጥታ ነው ያሉኝ። እሱን ጠጥታ አንገቷን ልታንቃ አትችልም። ምክንያቱም ሰውነት ያዳክማል። ልባቸውንም ሰውነታቸውን ማንቀሳቀስ አይችሉም እሱን የጠጡ ልጆች እና እንዴት አንገቷን ልታንቅ እንደቻለ አልገባኝም። አረቦቹ ያሉት እንግዲህ እኔ ከአረቦቹ ነው ሁሉንም ነገር የሰማሁት። ግን በዛ ሰዓት እኔንም ወስደው እንዳያት ማድረግ ይችሉ ነበረ ማለት ነው። ግን እኔ እንዳያት አላረጉኝም። በዛ ላይ ሀበሻ ጠርተው ማጣራት ይችሉ ነበረ። በዛ ሰዓት ግን እንደዛ ከማድረግ ይልቅ ሁሉንም ነገር ለፖሊስ አሳልፈው ሰጡ። ልብሷንም ሁሉንም ነገር ለፖሊስ ሰጠን የተባለው ማለት ነው። ከዛ ራሷን ማጥፋቷን እርግጠኛ ያላረገኝ ነገር ደግሞ እኔ እና እሷ በቪዲዮ አውርተናል። 7 ሰዓት ማለት በኢትዮጵያ 1 ሰዓት በዚህ 7 ሰዓት በቪዲዮ አውርተናል። እኔ እና እሷ በደንብ ሰላም ነበረች። ስቀን ተጫውተን ነው የወጣችው። ተጫውተን እንዲህ ደህና ነበረች። አቅደን ይሄን እናረጋለን ተባብለን ነው ራሱ የወጣችው ማለት ነው። እንዲህ ሞት ድረስ የሚያደርሳት ነገር የለም። ኮሎሬክስ ጠጣች። እሱን ብትጠጣው እኮ ትርፋለች። ምክንያቱም ሰውነቷን ማዘዝ አትችልም፣ አንገቷን መስቀል አትችልም። ይሄ ነገር በደንብ እንዲጣራልኝ ይፈልጋል። የኢትዮጵያ ሕዝብ እንዲረዳኝ ይፈልጋል። ሬሳዋን ወደ ሀገር እንዲገባልኝና ሬሳውም እንዲመረመርልኝ ይፈልጋለሁ። የእህቴ ደም እንደዚሁ መቅረት የለበትም። እውነታው እንዲጣራልኝ ይፈልጋል። ራሷን ሰቅላ ነው ያሉኝ ሰዎቹ ማለት ነው። ለኔ የተባልኩት እኔ ያየው ነገር የለም። ግን አሰሪዋ የተቀጣችው 100,000 ሪያል ነው እና 6 ወር እስራት። አይታሰሩም። እዚህ ሀገር ሰው ቤታቸው ቢሞትም አይታሰሩም። 20,000 ሪያል ይከፍላሉ። እኔ የማውቀው እንደዛ ነው። ብዙ ልጆች እንደዚህ ስለሆኑ ማለት ነው። አሁን ገንዘብ ህይወቷ ካለፈ በኋላ ነው? አዎ ህይወቷ እንዳለፈ ነው የሰማሁት። ትናንት ወዲያ ዕለት ነው ህይወቷ ማለፉን እንኳን የነገሩኝ። ያን ቀን እንደሞተች አልተነገረኝም። ከዛ እንደዚህ ነው የተፈጠረው ብለው 6 ወር እስራት 100,000 ብር ቅጣት ተቀጣለች። እኔ የወጣሁት 2015 የካቲት 27 ነው። እሷ ደግሞ እኔ በመጣሁ በ6ኛው ወር መጣኝ ማለት ነው። እንደዚህ ነው የተፈጠረው። እኔ የኢትዮጵያ ሕዝብ እውነት ለሀቅ ቋሚ ከሆናችሁ የእህቴን ሞት አጣሩልኝ። እውነት ራሷን አጥፍታ ነው ወይስ የእነሱ እጅ አለበት? እኔ እናቴ እየተሰቃየችብኝ ነው። ያልሆነ ስም እየሰጧት ነው። ለወንድ ብላ ነው እየተባለ ነው። ይሄንን ነገር ደግሞ እንዲጠራልኝ እፈልጋለሁ። ለወንድ ብላ ምንም ነገር አድርጋ አታውቅም። የኔ እህት ጠንካራ ሴት፣ በሃይማኖቷም የተሰተረች፣ በሃይማኖቷ የጸናች፣ ለኔም ብዙ ነገር ያረገችልኝ፣ ሃይማኖቴ ላይ ትኩረት እንዳደረግ ያረገችኝ እሷ ናት። እኔ ስለ ሃይማኖቴ እንደውም ምንም አላውቅም። እሷ በደንብ የምታውቅ፣ እኔን ወደ ሃይማኖት የምትገፋ ጠንካራ፣ እኔን ተስፋ ስቆርጥ ተስፋ እንዳደርግ ገፌ፣ ሁሉ ነገር ሚስጥረኛዬ፣ ጓደኛዬ እህቴ ነበረች እና ይሄ እውነት እንዲጠራልኝ እፈልጋለሁ። እህቴን
እህቴን እውነት ራሷን አጥፍታ ነው ወይስ እነሱ እጃቸው አለበት? ይሄንን እውነት እንዲጣራልኝ እፈልጋለሁ። ለእናቴም ለቤተሰቦችም እረፍት ይሆናል። ልጄን አሳስቃኝ ሞተች ከሚሉ እውነታውን አጥሩልኝ። ፍቅረኛዋ ጋር ሁሉም ሰላም ነበረ። ሁሉ ነገር ተስተካክሎ ተጣልተው ነበር፣ ታርቀው ሁሉም ሰላም ሆኖ ተነጋግረው ፈተውት በደንብ አወርተውበታል እና ምንም ነገር ችግር የለም። እኔ አሁን ራሷን ሊያስጠፋት የሚችል ነገር አንድም ነገር የለም። ቤተሰብም ከእናቴ ጋር በቪዲዮ እያወራች እየሳቀ እየተጫወተ ከኔ ጋር ስትጫወት ነበረ። ይሄ ነገር የኔ እህት ብዙ ነገር ያሳለፈች ናት። ይሄ ነገር አይሰብራትም። ይሄን ነገር ራሷን የምታጠፋበት የሚያደርሳት ነገር አይደለም። ምክንያቱም ከዚህ በፊት ብዙ ስቃይ ያሳለፈች ሴት ናት። እንደዚህ እንደምታያት እንደቅጥነቷ እንደዚህ እንደምታያት አይደለችም። በጣም ጠንካራ በሃይማኖቷ እግዚአብሔር አይተወኝም ሰው ቢተወኝ ብላ የምታስብ እንጂ እንደዚህ ራስ ማጥፋት ድረስ የምትሄድ አይደለችም። ይሄን የራሳ ምርመራውን ሁሉንም እንድታደርግልኝ እፈልጋለሁ። እውነታው ይሄ ነው። እኔም ማቀው እስከዚህ ድረስ ነው። ከዚህ በኋላ ያለውን የኢትዮጵያ ሕዝብ ያጣራልኝ። ኤምባሲዎች ሁሉም ጭላ እንዳትሆነ ባካችሁ። እናቴ እያለቀሰች ነው። አሳስቃኝ እኔን ሸውዳኝ ሞተች እያለችኝ ነው። ባካችሁ ነው። ጥንክር ያለ ሴት ናት። ደብሮኛል ብቻ ነው ያለችኝ። ከዛ በቃ ኧረ አይደብርሽ ሁሉም ይስተካከላል ተባብለን ተሳስቀን እኔ ምስጢረኛዋ ነኝ ከማንም በላይ ማለት ነው። ተሳስቀን ሁሉም ሰላም እንደሆነ ተነጋግረን ሁሉንም ፈተነውን የወጣ ነው። ግን ከዛ በኋላ በዛ ትንሽ ደቂቃ ውስጥ ምን እንደተፈጠረ ምን እንደሆነ አላውቅም። አሁን ኤምባሲ ጉዳዩን ይዞታል። ኤምባሲ አልያዘውም። ገና እንዲይዙልን እየጠየቅን ነው። ጥያቄ እያቀረብን ነው ገና። አሁን አስከሬኗ የት ነው ያለው? ኤምባሲ ውስጥ ነው ያለው። ኢትዮጵያ ኤምባሲ ቆንጽላ ጽሕፈት ቤት ነው ያለው። ስለዚህ አስከሬኗ ወደ ሀገር ቤት እንዲመጣም ያለውንም ነገር ለማስጨረስ ጉዳዩ እንዲያዝ እየተሯሯጣችሁ ነው? አዎ በሁሉም ሚዲያ የእሷን እንዲጣራልኝ እንዲያጣሩልኝ ኤምባሲዎች እንዲይዙት እያነጋገርኩ ነው። ሁሉንም ሚዲያ ማለት ነው። ሁላችሁም ይሄንን ድምጽ የምትሰሙ እግዚአብሔር ነፍሷን እንዲምርልኝ ለእህቴ ጸሎት አድርጉላት። እህተ ጻድቅ ብላችሁ በክርስትና ስሟ ጸሎት እንድታደርጉልኝና እኔ የምፈልገው አሁን እሷ ራሷን አጠፋች ሲባል ሁላችሁም በተስፋ መቁረጥ ውስጥ ያላችሁ እኔም እያላችሁን አይቻለሁ በየሚዲያው። እህቴ ጀግና ሴት ናት። ራሷን መጥፋት ድረስ የሚያስደርሳት ነገር የለም። የኔ እህት ለሁሉም ምሳሌ ናት እንጂ የራስ ማጥፋቷን እሷ ያጠፋችውን ደግ ያደረገች እያላችሁ አይቻለሁ። እህቶች እባካችሁ ተስፋ አትቁረጡ። እግዚአብሔር ሁሌም ቢሆን ከእናንተ ጋር አለ። ወደ ፈጣሪያችሁ ጸልዩ። ተስፋ መቁረጥ ለማንም አይሰራም። ለሁሉም ለቤተሰባችሁ አስቡ። ለሌላውን ብታውት ቤተሰብ ምን ይሆናል ብላችሁ አስቡ። ለቤተሰብ የግርሳት አትሆኑ። ባካችሁ ራስ ማጥፋት የሚባለውን ነገር ከአይምሯችሁ አስወጡት። ራስ ማጥፋት ለቤተሰብም ለራስም ቁስል ነው። ይሄው እንደምታዩት እኔ ያለሁበት ሁኔታ ብታዩ ይሄንን አታስቡም። ለሁሉም ነገር እግዚአብሔር መፍትሄ አለው። እናንተ ብቻ ፈጣሪያችሁን ሳሰላችሁ ጠይቁ። አይድከማችሁ። በመዳን ቤትም ያላችሁ በሁሉም ቦታ ያላችሁ በመኖሩ አለመመቻቸት ተስፋ የቆረጣችሁ እግዚአብሔር አለ። ወደ ፈጣሪያችሁ አንገታችሁን ቀና አድርጋችሁ ጠይቁት። እሱ ምላሽ የማይሰጥበት ምክንያት ምንም የለም። ምንም ነገር ደግሞ ሊችል የተፈጠረ እንጂ ችሎ የተፈጠረ የለም። በፈጣሪ ተስፋ አትቁረጡ። በአላህ በማርያም ጥሪኝ፣ አንቺ ልጅ ጥሪኝ እባክሽን፣ ወደ አንቺ ልምጣ። የሚመች ከሆነ ምስኩል አድርግልኝ ልምጣ እባክሽን። በማርያም በአላህ ንገሪኝ። በቅቶኛል፣ መጣውን ጠብቂኝ፣ እዛም እንገናኛለን። በቃ ምስኩል አድርግልኝ፣ መጣው ከሰሞኑ ደርስብሻለሁ። እሺ እወድሻለሁ። እስከምንገናኝ ሰላም ሁኚልኝ። ይመችሽ፣ አፈሩ ይመችሽ። እንኳን ሄድሽ ወደዛኛው ዓለም። መጣውኝ እኔም አሁን ወለደች አያልሰማች የሷን
የት እንደወደቀች ቀርቷል ከበረሃው የልጅሽ ጽናቱን ይስጥሽ ካሰበ በቃ እንደዚህ እኮ እየከብኮድ ምን አለ ሞት መሰጠኝ። ቅዱስ ገብርኤል ለምን መረጋጋትን አሰጠኝ? ለምን ትዕግስትን አሰጠኝ? ለምን መቻልን አሰጠኝ? ሰላም ሰላም እንዴት ናችሁልኝ? እኔ እግዚአብሔር አምላክ ተመስገን ጋር ሁሉ ሰላም ነው። እንግዲህ ቀደም ብዬ ባስቀመጥኩላችሁ ቪዲዮ በጣም የሚገርም ነው። እህትየው እናትየው ደግሞ በጣም ያሳዝናሉ። ምክንያቱም ያው ልጄ አገር ወጥታ ተሰዳ ትለወጥልኛለች ብለው ከአንድም ሁለት ልጃቸው አከታትለው ልከው እንግዲህ አንደኛው ልጃቸው በማይሆን ነገር እንግዲህ ህይወቷ ልታጣ ትችላለች። እናትየው ደግሞ እንግዲህ ልጄ እያሳሳቅሽኝ ጥለሽኝ ቀድመሽኝ ሄድሽ ወይ እያሉ አንጀታቸው እየቆሰለ ነው እንግዲህ ያለው። ከሁሉ ነገር ደግሞ በላይ ካረፈው ሰው ይልቅ ያው የሞተ ሰው ያው የት እንደሚሆን ያው የታወቀ ነው። እረፍቱ በሰላም እንደማይሆን እግዚአብሔር አምላክ ሰላም ያደርግላት። በእውነት መጨረሻ እግዚአብሔር አምላክ ከቅዱሳን አባቶቻችን ጎን ያሳርፋት። በጣም ከባድ ነው፣ በጣም ያሳዝናል። ምክንያቱም ወጥቶ መቅረት ማለት ከሁሉም በላይ ደግሞ ከሞትም በላይ ደግሞ አሟሟታ ደግሞ በጣም ይገርማል። ምክንያቱም እኛ ስደት ላይ ስንሆን ህገወጥ በተለይ ህገወጥ ስንሆን ምንም አይነት ነገር ምንም ነገር ብንሆን መብታችን ልናገኝ አንችልም። ከኛም አልፎ ለሌላ ሰው ራሱ ጦስ ነው የምንሆነው ማለት ነው። እና እንደሰማችሁትም ልጅቷ እንደተናገረችውም አሰሪዎቹ እንደታሰሩ 100,000 ሪያል ደግሞ እንደ ክፈሉ እንደተባሉ ነው እየተነገረ ያለው። እንግዲህ ያው 100,000 ሪያል ከተቀደባቸው እነሱ ይታሰራሉ እያለው ነው። ከሁለት አማራጭ አንዱ ይሆናል የተሰጣቸው። ምክንያቱም ያው ሳውዲ አረቢያ ውስጥ ብቻ አይደለም ሌላ ዓለማት በሙሉ ህገወጥ ውስጥ ህገወጥ ሰራተኛ አታስገቡ ተብሎ ብዙ ጊዜ ይነገራል ማለት ነው። መታወቂያ መኖሪያ ፈቃዳቸው የሌለው እንኳን ሀገራችን ራሱ እኮ ይሄ ነገር እየተጠየቀ ነው ያለው። መኖሪያ ፈቃድ የሌለው መታወቂያ ወይ ተያዥ የሌለው ሰው ቤት እንዳታከራዩ የሚል አለ። እንደውም እንኳን ሰራተኛ ሆኖ አብራችሁ ሊኖር አብራችሁ ሊጣጣ ይቅርና ማለት ነው። እና ሳውዲ አረቢያ ደግሞ ህጋቸው በጣም የጠበቀ ነው። እንደ ሌላ ሀገር አይደለም። የገደለ ይገደላል፣ ህግን የተላለፈ ደግሞ ይቀጣል፣ ይታሰራል። በብር ደግሞ የሚተካ ከሆነ ይተካል ማለት ነው። ያው እሷ ደግሞ ያው አሰሪዎቿ ደግሞ እንግዲህ ያው እንደዚህ ደርሶባቸዋል። እንግዲህ እኔ የምለው ነገር ቢኖር ልጅቷ እንደተናገረችው ቢሆን ያው ልጅቷ ህገወጥ ስለሆነች ለመናገርም ለማንኛው ነገር ለማስፈጸም አይመችም እንጂ እንደ እግዚአብሔር መልካም ፈቃድ ሆኖ እንትነዋ አስክሬኗ ተመርምሮ በሞተችበት ምክንያት መጀመሪያ እንደዚህ ልጅቷ እና እህቷ ቤት ሄደው መጀመሪያ ላይ በረኪና መጠጣት የሽንት ቤት በረኪና መጠጣት አለመናገሯ መታመሟን እንዳወቁ ነው እህቷ የተናገረችው ማለት ነው። ሄደው እንደነገሯት እየቆየ ደግሞ እህትሽ ሞታለች በማለት በቃ የሚያሳዝን ነገር በመንገራቸው ነው። አንደኛው ነገር ለምን መጀመሪያውም እንትን አላሉም ነው። እህቷ አልጠራውን ነው እኔ ጥያቄ። መርዝም ተጠጣ ተሰቀለም ምንም ይሁን ሰው እኮ የመሰከረ እኮ በርቀትም እኮ እንድታይ እኮ አንድ ሰው እኮ ይጠራል እኮ እነሱ ተጠያቂ እንዳይሆኑ ብለው እኮ የሆነ ነገር ቶሎ ለምን ለፖሊስ ጠሩ? ለምን ለፖሊስ አሳልፎ ሰጧት ነው የጥያቄ። መጀመሪያ እህት ማየት ነበረባት። ቅርቧ አለች እህት ነች ብዬ ነው እኔ የማምነው። ምክንያቱም አብሮ
30 ደቂቃ 10 ደቂቃ የሆነም አለች። የዘመድ አማት ናቸው የሚኖሩት። እንኳን ሞታ አይደለም አንድ ጥፋት እንኳን ብናጠፋ እኮ የምናውቀው ሰው ቀረብ ያለ ሰው ጎረቤት ካለ እኮ አምጥተው እኮ ያስተራጉማሉ እኮ። ችግሯ ምንድን ነው? ምን ብላ ነው እንደዚህ የሆነችው ብለው እኮ እስኪ ጠይቃት ብለው እኮ እንድናገናኝ እንድናወራ ያደርጋሉ እኮ። ግን የዚችኛዋ ግን ሸፋፍነው ወደ ፖሊስ ጣቢያ ሄደው ለፖሊስ ደውለው ፖሊስ ጣቢያ ይዘው ሄደው አስከሬኗ በጣቢያ ውስጥ እንዲገባ ነው ያደረጉት ማለት ነው። ያ ነገር ደግሞ ፖሊስ እነሱ የራሳቸው ስለሆነ እኔ አላቅም። እኔ አረቦችን አላምናቸውም። ምክንያቱም እርስ በራሳቸው እንትን እንዲለው ስለማይፈለግ አሻራው ሊደበቅ ይችላል። ችግር የለበት። አሻራ ደግሞ ለመደበቅ እና ንጹህ ነች ተብሎ ሊላክ ይችላል። ያን ሆነ ይህ ግን እንግዲህ እግዚአብሔር አምላክ ብቻ ይህንን ነገር ደግሞ እግዚአብሔር አምላክ ያጥራው። እህቷ አጠገቧ እያለች ወይ ሳታያት በርቀት እንኳን ሳታያት ሳትጠራ ቅርብ ላይ እንደሆነች ይታወቃ ሳትጠራ ሳታያት አሳልፎ ሸፋፍኖ ላልሆነ ለባዳ እንትን መስጠታቸው ለዚህ ለመጸት እኮ ይደርስ ነበር። ግን ለምን እንዳስቸኮሉ አላውቅም። እንግዲህ እግዚአብሔር አምላክ ብቻ እህቷን ቤተሰቦቿን እግዚአብሔር አምላክ ያጽናቸው። እንግዲህ ጓደኞቿ ደግሞ በመቀጠል ደግሞ ያው በፍቅረኛዋ ነው ፈልግሽ ስላላት ነው እየተባለ ያለ በሁለት ወገን አለ። በፍቅረኛ ጋር ግን እህቷ እንደምትለው ከሆነ ከሱ ጋር መጣላ ተጣልተው ነበር። ግን ያው መታረቃቸውን ነው እየተናገረች ያለችው ማለት ነው። እና እግዚአብሔር አምላክ መጽናናቱን ይስጣቸው። በጣም ከባድ ነው። በጣም የሚከብድ ነገር ነው። ሁሉም ደግሞ ስደት ላይ መሆኑ ከሁለት ነገር ደግሞ ህገወጥ ሆና ደግሞ ይህንን ነገር ከሞታ አሟሟታ እየከፋ ስለሆነ ነው። ለሁሉም ነገር ደግሞ በጣም የሚከብድ ነገር አድርጎት እንግዲህ ደሟን እግዚአብሔር አምላክ አጥርቶ ለእናቷ፣ ለቤተሰቦቿ፣ ለጓደኞቿ፣ ለወዳጅ ዘመዶቿ በሙሉ እግዚአብሔር አምላክ መጽናናትን እንዲያድላቸው የዘወትር ምኞቴ ነው። እንግዲህ ከዚህ በላይ መቼ ሰዓት ትነሳ ከሰዓት ምንም ማድረግ አይቻልም። እንግዲህ እግዚአብሔር አምላክ ያጽናቸው። ሌላ ከማለት ሌላ ምን ይባላል? እና ሰላማቸው ያብዛልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።